እሺ አሁን ይሄ ምን ይባላል? በጣም የሚያሳዝን ነገር ነው። ስለ ናዝራዊት አበራ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮ እንደምትወዱት አልጠራጠርም። ላይክ ማድረግ እንዳይረሳ፣ ላይክ አድርጉ። ወደ ቪዲዮቹ እንሄዳለን። እኔ እዚህ በቪዲዮቹ ላይ ሀሳብ አስተያየት እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነፃነት ሀሳባችሁን ግለጹልኝ። እኔ ምንቴ ነኝ፣ ቻናሉ ደግሞ ምንቴ ቲዩኒቱ ነው። ወደ ቪዲዮቹ እንሄዳለን። የልጆቻቸውን ስም ብልጽግና ኮሪደር እንዲሁም ደግሞ መደመር ብለው የሰየሙ ወላጆች እጅግ በጣም መነጋገሪያ ሆነዋል። ነዋሪነታቸው በሆሳዕና የሆኑት እነዚህ ወላጆችም እንግዲህ የልጆቻቸውን ስም ብልጽግና አሸናፊ፣ ኮሪደር አሸናፊ እንዲሁም ደግሞ መደመር አሸናፊ በማለት ሰይመዋቸዋል። ይህ አባትም እንደተናገረው ከሆነ ከዚህ በኋላ መንግስት ቢቀየር እንኳን የልጆቻቸውን ስም እንደማይቀይር ጭምር ተነግሯል። መደመር የሚለው የስም ስያሜ የመጣውም ጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሪያ ወደ ስልጣን እንደመጡ አካባቢ መደመር የሚለውን ስም ሲጠቀሙ ነበረ። እንዲሁም በተጨማሪ ደግሞ የኢትዮጵያ ሕዝብ ለመደመር ላረጉት ጥረት የተሰየመ ስም እንደሆነም ተናግሯል። እንዲሁም በተጨማሪ ብልጽግና የሚለው ስያሜም ደግሞ በ2013 ብልጽግና የሚለው ስም መሰየሙን ተከትሎ እንዲሁም ደግሞ ከምርጫው ጋር በተያያዘ የልጃቸውን ስም ብልጽግና ብለዋል። በተጨማሪም ኮሪደር የሚለው ስም አሁን ላይ እየተሰራ ላለው ኮሪደር እንዲሁም በተጨማሪ ላደረጉት አስተዋጽኦ ለመታሰቢያነት እንደገለጹም ጭምር ተነግረዋል። የሶስቱ የልጃቸው ስምም እንግዲህ በዚህ ሰዓት እጅግ በጣም መነጋገሪያ ሆኗል። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። እኔ ምንም አልልበትም፣ እናንተ የምትሉበትም በሉ። ቢያንስ አንድ ነገር ምሮ ምንድነው እንኳን ወላጆች ያልሆኑ ብዬ ነው ማልፈበት። ምን ይመስላችኋል? እስቲ በእነዚህ በሶስቱ ስሞች ላይ ብዙ ሰዎች እየተቀባበሉት የሆነ መረጃ ስለሆነ ስለ ሳቢ ነው ያመጣሁላችሁ። እስቲ ሐሳባችሁን ስጡበት። በተጨማሪም ደግሞ ወደ ቁም ነገሩ ስንገባ ሁሉም ሰው ሊሰማው የሚገባ አንድ የተረሳ ጉዳይ አለ። ምንድነው? ልጋብዛችሁና ሐሳባችንን እንሰጥበታለን። ስለ ናዝራዊት አበራ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ናዝራዊት አበራ ማለት የዛሬ ኦልሞስት 7 ዓመት አካባቢ ከአደንዛዥ እጽ ጋር ተያይዞ በቻይና ሀገር ተይዛ እስካሁን ድረስ እዛው በእስር ላይ የምትገኝ እህታችን ነች። ማለት ታሪኳን ስትሰሙት በጣም ነው የሚያሳዝነው። ያኔ ፍትህ ለናዝራዊት የሚል እንቅስቃሴ ነበርና በሰዓቱ እሁድን በኢቢኤስ ላይ ቤተሰቦቿና የቅርብ ጓደኞቿ ቀርበው ነበር። ይሄኛው ቪዲዮ ማለት ነው፣ ገብታችሁ እዩት። በጣም የሚያሳዝን ታሪክ ነው ያላት። እና አሁን ላይ ደግሞ አንዳንድ መረጃዎችና ምንጮች እየወጡ ነው የሞት ፍርዱ ሊፈጸም እንደሆነ። እና ይሄን ቪዲዮ እየሰራሁት ያለሁት ምናልባት ሁላችንም ተረባርበን የሆነ ነገር ማድረግ የምንችል ከሆነ ማለት ለሚመለከተው አካል ማድረስ የምንችል ከሆነና የሞት ፍርዱ መቅረት የሚችልበት መንገድ ካለ ነው። ያው ላለፉት 7 ዓመታት እህቶቿ፣ ቤተሰቦቿ ማድረግ ያለባቸውን ነገር በጠቅላላ ሲያደርጉ ነበር። እስከ ላይ ያሉ አካላት እስከ ቆንጽላ ጽሕፈት ቤት ብቻ ማድረግ ያለባቸውን ነገር በጠቅላላ ሲያደርጉ ነበር። አሁንም ይሄን ነገር በደንብ አድርገን ሰው ጋር እንዲደርስ ካደረግ ነው ቪዲዮ መስራት የምንችል ሰዎች ቪዲዮ እየሰራን የተሰሩትን ቪዲዮዎችን ሼር እያደረግን አይታወቅም ማን እጅ ላይ ሊያርፍ እንደሚችልና ማድረግ ያለብን ነገር አድርገን እሷን ከሞት እንድትተርፍ ማድረግ የምንችልበት መንገድ ካለ በሚለው ነው። እናም ሁላችንም የሆነ ነገር የበኩላችንን ጸሎትም ከሆነ ጸሎት፣ ሼርም ከሆነ ሼርም፣ ቪዲዮ መስራት የምንችል ከሆነም ደግሞ ቪዲዮ እየሰራን አይታወቅም በሚለው ነው ይሄን ቪዲዮ እየሰራ ያሉት። አመሰግናለሁ። የናዝራዊት አበራ ጉዳይ እንግዲህ ሁሉም ኢትዮጵያዊ የሚያውቀው ይመስለኛል። በዛሬ 7 ዓመት በፊት እንግዲህ ብዙዎቹ የተነጋገሩበት በብዙ የሚዲያ አውታሮችም እንግዲህ የተዘገበ ጉዳይ ነውና እጅግ በጣም የሚያሳዝን ነገር ነው ከሷ ጋር የተፈጠረው። እንግዲህ አሁን ላይ የሞት ፍርዱ እንግዲህ መወሰኛው ጊዜ የደረሰ ይመስለኛል። ከዚህ ጋር ተያይዞ ብዙዎች እንግዲህ ዝም እንል አይገባም፣ ካለችበት እስር ወይም ደግሞ ከተፈረደባት ፍርድ ልናድናት ይገባልና ድምጽ እንሁናት ብሎ ብዙ ሰው መጥቷል። እንግዲህ ለዚህ ጉዳይ ላይ ዝም ልንል አይገባም። እኔም
በዚህ ጉዳይ ላይ ይሄን ነው መናገር የምችለው። እናንተስ ምን ይመስላችኋል? ዝም ማለት የለብንም፣ መድረስ ላለበት አካል ልናደርሰው ይገባልና እባካችሁን ለእህታችን ማዝራዊት አበራ እንድረስላት የሚል ድምጤን እዚህ ጋር የኔ መልካም ምኞታዊ ድምጤን እንግዲህ አሰማለሁ። እናንተም በተቻላችሁ አቅም ሼር በማድረግም እንዲሁም ደግሞ ቪዲዮ መስራትም ከቻላችሁም ደግሞ ቪዲዮ በመስራት ከዛም ካለፈ ደግሞ እንግዲህ በመጸለይ በጸሎታችሁ እንድታስቧት ከዚህ ጋር እንግዲህ እኔ ጠይቃችኋለሁ። በተጨማሪም ደግሞ እንግዲህ ሌላኛው መነጋገሪያ ጉዳይ አገራችን ትልቅ ለሀገር የሚጠቅም ሰው አጣለች። ምንድን ያጣችሁ? እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። እሺ አሁን ይሄ ምን ይባላል? በጣም የሚያሳዝን ነገር ነው። ሰርጀሪ ሬዚደንት ሐኪም የሆነ አርስሪ ለዛውም 3ኛ ዓመት ሰርጀሪ ስፔሻሊስት ለመሆን ስፔሻላይዝ እያደረገ ያለ ሊጨርስ 1 ዓመት ብቻ የቀረው ዶክተር ቤቱ ሞቶ ተገኘ፣ ጎንደር ውስጥ ማለት ነው። የሞቱ ምክንያት እስካሁን አልታወቀም። ቲክታክ ላይ እናውቀዋለን፣ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ዶክተር አቤኔዘር ይባላል። ሜዲካል ኮንተንት ነው የሚሰራው። ከልጅነቱ ጀምሮ ዶክተር ለመሆን ሲል ከትምህርት ቤት እየተመላለሰ ነው። ከዛ በተጨማሪ ደግሞ ሜዲሲን ሲማር ጓደኛ፣ ቤተሰብ፣ ሶሻል ላይፍ ሙሉ ጥሎን የተማረው። ከዛም አልበቃኝም ብሎ ኢሚዲየትሊ ስፔሻላይዝ ለማድረግ ድጋሚ እዚህ ፊልድ ውስጥ ገባ። መዝናናት ምን እንደሆነ ላያቅ ይችላል። ሞስት ፕሮባብሊ እውነታውም እንደዛ ስለሆነ ማለት ነው። እና በዚህ ሁኔታ ይሄ ወጣት ቤቱ ሞቶ ተገኘ ማለት በጣም የሚያሳዝን ለሀገሪቱም ሎስ ነው። በጣም ትልቅ ሎስ ነው እና ምን እንደሚባል ራሱ ግራ ነው የሚገባችሁ እንደዚህ አይነት ነገርና በጣም ያሳዝናል። እጅግ በጣም ያሳዝናል። እንደ ሀገር እንደዚህ አይነት ትልቅ ደረጃ ሊደርሱ የሚችሉ በሕክምናው ዘርፍ በተለይ ደግሞ ትልቅ ደረጃ ይደርሳሉ ተብሎ እምነት ከተጣለባቸው ሰዎች መካከል አንዱ የሆነው እንግዲህ ወንድማችን ህልፈቱን ከሰማንበት ቀን ጀምሮ እስካሁን ድረስ ብዙዎቻችን እንደተረበሽን እኔ ተስፋ አድርጋለሁ። ምክንያቱም እንደ ሀገር ትልቅ ነገር እንዳጣን ልናስተውልበት ይገባልና ቤቱ እንግዲህ ሞቶን የተገኘው በምን ምክንያት እንደሆነ እስካሁን ምንም አይነት መረጃ አልወጣም። ከዚህ ጋር ተያይዞ አዲስ መረጃ ካለ የማሳወቃችሁ ይሆናል። ነገር ግን ለሟቹ ነፍስ ይማር፣ እግዚአብሔር ነፍስን በአጸደ ገነት ያርግልህ። ለቤተሰቦችም ለወዳጅ ዘመዶችም መጽናናትን እመኛለሁ ብዬ ከዚህ ጋር እኔ መልካም ምኞቴ መመኘት ፈልጋለሁ። ሐሳባችሁን ስጡበት። በተጨማሪም እንግዲህ ሀገራችን ውስጥ ካሉ ብዙዎች ዘንድ እንግዲህ ተቀባይነት እንዲሁም ደግሞ ፍቅር ከተሰጣቸው ወይም ደግሞ በብዙዎች ዘንድ እንግዲህ መወደድን ካተረፉ ሰዎች መካከል አንዱ የሆነው ደግሞ ማስተር አብነት ከሱ ጋር ተያይዞ የወጣው መረጃ እጅግ የሚያስደነግጥ ነውና ለሱም ምላሽ ሰጥቶበታል። እስቲ ቪዲዮ ልጋብዛችሁ፣ ሐሳባችን እንሰጥበታለን። በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። እንደሰማችሁት ነው። ማስተር አብነት እንግዲህ ከዚህ በፊት በሚያገለግልበት እንግዲህ ቸርች ውስጥ ቁጭ ብሎ እንደዚህ አይነት የተሰራለትን ተአምርን ተናግሮ ነበረ። ከዚህ ጋር ተያይዞ አሁን ላይ ምን እንደተፈጠረ በማይታወቅ መልኩ እንግዲህ በቀረበበት ፖድካስት ላይ ከባድ ህመም ላይ እንዳለ እሱን ደግሞ መታከም እንዳለበት እንግዲህ ሐሳቡን ገልጾ ነበረ። ከዚህ ጋር እኔ ያመንክበት አምላክህ ያድንህ ለማለት ፈልጋለሁ። ቪዲዮዎች አሉ ከሱ ጋር ተያይዞ ልጋብዛችሁ እስቲ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ
አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በጣም አዝናለሁ። በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እጅግ በጣም ያሳዝናል። ብዙዎቻችን የምንወደው ብዙዎቻችን የምናከብረው ማስተር አብነት እንግዲህ ይህን ነገርን ከሱ ስንሰማ በጣም ያሳዝናል። በየእምነታችሁ ጸልዩልኝ፣ ለኔ ገንዘብ ሲሆን ጸሎታችሁ ነው የሚያስፈልገኝ ብሏል። እግዚአብሔር ይማርህ ብዬ እዚህ ጋር ሀሳብ መስጠት እፈልጋለሁ። በተጨማሪም ደግሞ በእኔ ስም የተከፈቱ ፌክ አካውንቶች ሊኖሩ ስለሚችሉ ምንም አይነት የገንዘብ ማሰባሰቢያ እኔ አልፈልግምና ባይደረግልኝ ብሎ እንግዲህ ሀሳቡን ሰጥቷል። ልትጭበረበሩ ስለምትችሉ እባካችሁን ይህን ነገርን በደንብ አድርጋችሁ አጣሩን ብሎ አንድ ላይ ተናግሯል። ሁላችሁም ይህ ነገር ላይ ትኩረት ሰጥታችሁ አስተውላችሁ እንግዲህ እንደዚህ አይነት ነገርም ካለ ልረዱ የምትፈልጉም ካላችሁ ነገሩን አጣርታችሁ እውነት መሆኑን ካረጋገጣችሁ በኋላ ቢሆን ብዬ እኔም እዚህ ጋር ሀሳብ መስጠት እፈልጋለሁ። ተጨማሪ ቪዲዮ አለ ልጋብዛችሁ። እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁል ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁል ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው ችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል።
ዓመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያማዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ፣ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ፓስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነውና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም። ሁላችሁም ጸልዩለትም የተሻለ ሕክምና እንዲያገኝም የምንችለውን ሁሉ እናደርጋለን። በዚህ ጉዳይ ላይ ታዲያ ቀጣይ ሁሉን ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ሕዝብ ማወቅ ያለበት ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ይሆናል። ብሩክ ኒውስ ያጋራን መረጃ ሰምታችኋል። ከማስተር አብነት ጋር ተያይዞ እንግዲህ አዲስ ነገር ካለ እሱ የሚያሳውቀን ይሆናል። እንደምታውቁት ነው ማስተር አብነት ከራሱ አልፎ ለሰዎች ብቻ ማሰብ ነው እንግዲህ የሚያስደስተው ነገር። ስለዚህ እንደዚህ አይነት መልካም ሰው ደግሞ ልናጣ አያስፈልገንም፣ እንደ ሀገር ያስፈልገናልና የአቅማችንን መርዳት ካለብንም ልንረዳው ይገባል ብዬ ሀሳቤን መስጠት ፈልጋለሁ። በተጨማሪም እንግዲህ ብዙዎችን ያነጋገረው በማስተር አብነት መታመም ጉዳይ እንግዲህ ሞጣ የሰጠው ምላሽ ነው። እስቲ ምንድነው ልጋብዛችሁ። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። እንደሰማችሁት ነው። ሞጣም ቢሆን እንግዲህ ከእምነትም ከብሔርም ከማንም በላይ እንግዲህ ሰው ሆኖ የተገኘውን ማስተር አብነት ሲሰማ ለመርዳት ምን ያህል ፈቃደኛ እንደሆነ በቪዲዮ መርዳት ትችላላችሁ። እንደዚህ አይነት ሰው ለሀገር ስለሚያስፈልግ ሁላችንም ልንተባበረው ይገባልና ይህን ነገርን በደንብ አድርገን ማስተዋል አለብን ብዬ አስባለሁ። በተጨማሪም እንግዲህ ብዙዎቻችን እንግዲህ ሰሞኑ መነጋገሪያ የሆነው የአዶኔ ጉዳይ በመጨረሻ ተፈቶ ከስር እንግዲህ ጉዳዩ የተቋጨ ይመስላል። ነገር ግን ከተፈታም በኋላ ብዙ አስደማሚ ነገሮችን አድርጓል። ከነሱ መካከል እስቲ ከቤተሰቦቹ ጋር ሲቀላቀል የነበረበት ሞመንት ብዙዎች እየተቀባበሉት እንግዲህ እያወሩበት ይገኛሉ። እስቲ ልጋብዛችሁ። በቃ እናንተ ፈመሳችሁ እኮ ሰግጣችሁ ፈመሳችሁ። በቃ ለሌሎቹ ይላል። አሁን በቃ ደርሻለሁ። ከእንግዲህ አነግሱኝ፣ አይጥሉኝ፣ ምን አይሉኝ። በቃ ከእንግዲህ ትምህርት ነው መስጠት ያለብኝ፣ ልምዴን ነው ማካፈል ያለብኝ፣ መልቀቅ አለብኝ ለሌላው። እነዛም ትልልቅ ስም ያላቸውም ሰዎች በቃ ይልቀቁ። ሁሌ እነሱን ጠርተን ሁሌ ከእነሱ ስራ የሌለ እስኪመስል ድረስ እንዴ እኔ ስንት ነው ማቸው ስንት ወጣቶች አሉ በቃ እንደዚሁ ፍዝዝ የሚያደርጉሽ ሲሰሩ። እነሱን ወደ መድረክ እናምጣቸው። ለምንድን ነው የምንገፋፋው? በጣም የሚያስጠላኝ ነገር መገፋፋቱ። እኔ ብቻ ነኝ እኔ የሚለው ነገር መጥፋት አለበት። በተለይ ኢትዮጵያ ውስጥ አሁን እኔ በዝቷል። እኔ ማለት ለአላህ ብቻ እና ለክርስቶስ ብቻ የተሰጠ እሱ ብቻ ነው እኔ የሚለው። እኔ ማንኝና ነው እኔ የምለው። ስለዚህ እነዚህም ሰዎች ታዋቂዎች ወጣቶችም ካላችሁ ተቁላቸው። በቃ ለጀማሪዎች ለሚመጡት በቃ እናንተ ፈመሳችሁ እኮ ሰግጣችሁ ፈመሳችሁ። በቃ ለሌሎቹ ይለቀቅ። ከምሬ ነው የምልሽ። እኔ በዚህ ነው የምስማማው። እንዳያችሁን ነው ከእስር ቤት ተፈቶ እንግዲህ ስለሱ ሲጨነቁ የነበሩ በዙሪያ የነበሩት እንደ ቤተሰቡ እንዲሁም ደግሞ እንደ ጓደኞቹ ያሉትም እንግዲህ እነሱን ሲቀላቀል ያለው ሞመንት ይህን ይመስላል። ይህን ጉዳይ አይተው ብዙዎች እንኳን ተፈታ እንኳን ለቤት አበቃ እያሉ መልካም ምኞታቸውን እየተመኙበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ብሔራዊ ሎተሪ አስተዳደሮች በመሰለኝና በደሳለኝ ነው እንደምትሰሩት። መተ በ6 ቤቲንግ ቆሟል ትላለን። በ5 ያስገባን ሰዎችስ በ100,000 እና በ200,000 የሚመድብ እኮ አለ እኮ እንዴ። ቢያንስ እኮ ከዚህ ቀን በኋላ ለምታስገባው ገንዘብ ብሔራዊ ሎተሪ ኃላፊነቱን አይወስድም ብላችሁ የ2 ቀን የ1 ቀን ገደብ ልትሰጡ እኮ ይገባል። እኔ አሁን ለምሳሌ መቤቴን በልቻለሁ። ለውጣው ስልም ቢን ያለኝ እንደኔ ስንት የበላው ሰው ይኖራል? በ5 የመደበ ሰው። እሺ ማንን ነው የምንጠይቀው? ቁማሪ ቁም ብላችሁ ነው? አዎ መጀመሪያ ወይም ከ25ቱ አቋማሪ ድርጅቶች ጋር እነዚህንም የቀሩትን
አብራችሁ ማስቆም ነበር ወይስ እናንተም የምትጠቀሙት ጥቅም አለ ለየግላችሁ ማለት ነው? እዛ የምትሰሩ እንዴ ብራችንን አሰጡ የበላን ሰዎች አለን። ብራችንን አሰጡን፣ ከዛ ይዘጋለቅ እንዴ። የት ነው የሚገባው ገንዘቡ? የበላን ሰዎች መጀመሪያ የመደብነው ሰዎች ገንዘቡ የት ነው የሚገባው? ተው እንጂ አትቀልዱ እንጂ እንዴ። ኧረ ተግባቡ። የሰሞኑ ሌላኛው መነጋገሪያ እንግዲህ የቤቲንግ ቤቶችና የብሔራዊ ሎተሪ ጉዳይ ነው። እንግዲህ ብሔራዊ ሎተሪ በርከት ያሉ የቤቲንግ አቋማዊ ድርጅቶችን ማገዱን እንግዲህ ከተናገረ ጊዜ ጀምሮ ብዙዎች እንግዲህ ቅሬታ እያሰሙ ይገኛሉ። ይሄ ብቻም አይደለም፣ ፍቃድ የተሰጣቸው ወይም ደግሞ ያልተቋረጡ ቤቲንግ ቤቶች አሉ። እነሱን ደግሞ እንዴት አልቆሙም ሌሎቹ ከቆሙ ብለውም ደግሞ ሀሳባቸውን ይሰጡ ይገኛሉ። በዚህ ላይ ብዙዎች ሀሳባቸውን ከመስጠታቸው አልፎ እንግዲህ እንዳያችሁት ነው በልቼ ነበረ፣ ነገር ግን ብሬ ማውጣት አልቻልኩኝም ከበለው ብሬ ጋር የነበረኝንም ብሬንም ጭምር አንድ ላይ ያጣሁት የሚሉን በርከት ያሉ ሰዎች አሉ። ምን ይመስላችኋል? ሀሳባችሁን ስጡበት። ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ ሁለት ዜናዎች በማህበራዊ ድረገጹ እየተሰራጩ ይገኛሉ። ይኸውም በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን፣ ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በሕዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነን ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል ነው። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላምን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ህጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታደርጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ የነገ ህይወታቸውን ሊያበላሹ እንደሚችሉ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያውን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት በዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባቸዋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል
አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም በተመሳሳይ ጾታ ጋር የተገናኘ ነገር ወንጀል መሆኑ ምንም አከራካሪ አይደለም። በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል። ቀላል እስራት ማለት እስከ 3 ዓመት ከ10 ቀን እስከ 3 ዓመት ስለሆነ በወንጀል ሕጋችን አንቀጽ 106 መሰረት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀሉን የሚያከብዱ ሁኔታዎች ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ሰላም። ወንድማችን በሰጠው ሐሳብ ለመጨመር ያህል ወቅታዊ ጉዳዮችን እንግዲህ ግልጽ በሆነ ንግግር ተናግሯል። ምን መደረግ እንዳለበት እንዲሁም ደግሞ ከህግና ከባህል አንፃርም እነዚህ ነገሮች ህገወጥ ናቸው ወይስ ህጋዊ ናቸው ወይም ደግሞ በህግ ዘንድ ተቀባይነት አላቸው ተቀባይነት የላቸው የሚለውን ግልጽ አድርጎ እንግዲህ ተናግሯል። ከዚህ ጋር ተያይዞ ብዙዎች ሐሳቦች እየሰጡበት ይገኛሉ። እናንተስ በወንድማችን ሐሳብ ላይ ሐሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ ብዬ እኔ ከዚህ ጋር ጠይቃችኋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።